ፊልሙ ሲጀምር በየቀኑ ወደ ትምህርት ቤት የምትሄድ አንዲት ምስኪን ልጅ እናያታለን። ነገር ግን የክፍሏ ተማሪዎች ሁል ጊዜ ያናድዷታል፣ ያፌዙባታል፣ እንዲሁም ሙሉ በሙሉ ባዕድ እንድትሆን ያደርጓታል። ይሄ ሁሉ ቢደርስባትም ግን ተማሪዎች ቆሻሻ ያስጥሉባትና ጫማዎችን ወደ እሷ ሲወርውሩባት እንኳን ድምጿን አውጥታ ለመናገር ምንም አይነት ድፍረት አልነበራትም። አንድ ቀንም አንድ ሲኒየር ተማሪ ይህንን ክፉ ስራቸውን አይቶ ዝም ማለት ሳልቻለ ወዲያውኑ ወደፊት በመሄድም ሁከቱን ለማስቆም ይሞክራል። ከጠዋቱ ስብሰባ በኋላም ወደ ልጅቷ ተጠግቶ እርዳታ እንደምትፈልግ ይጠይቃታል። ነገር ግን ድምፁ ስትሰማ ደንግጣና ጮኻ በፍርሃት ሮጣ ትሄዳለች። እሱም ግራ በመጋባት ውስጥ ሲቆምም ሌሎቹ ተማሪዎች ደግሞ ይህ አይነቱ አጋጣሚ በየቀኑ እንደሚከሰት ያህል ዝም ብለው ይመለከቱት ነበር። በስብሰባው ወቅትም የተከሰተው ነገር መረጃው በትምህርት ቤቱ በሙሉ በፍጥነት በመሰራጨቱ ደጉ ተማሪ ካዙሚ ለመርዳት በመሞከሩ ብቻ አዋራጅ ቅጽል ስም ይሰጠዋል። በኋላም አንዳንዶቹ ተማሪዎችም የልጅቷ ስም ሀሪን እንደሆነና አእምሯዊ ያለመረጋጋት እንዳለባት ወደ እሱ የሚቀር ማንኛውም ሰበም መከራ እንደሚያገኘው በማስጠንቀቅ ክፍሉ በሙሉ እንደሚጠላት ይነግሩታል። ካዙሚ ግን ይሄ ከባድ የትምህርት ቤት በደል እንደሆነ ወዲያውኑ ይረዳል። ከተወለደ ጀምሮ ለእውነት የሚቆምና ደካሞችን የሚጠብቅ በመሆኑ ምንም ሳይል በቀጥታ ወደ እሷ ክፍል ሄድና በክፍል ውስጥ ያየው ነገር በሙሉ በንዴት ይሞላዋል። ክፍሉ በሙሉ ሀሪንን ያሰቃያት ነበር። ጠረጴዛዋን እየመቱ ያፌዙባትና ይስቁባት ነበር። እሷ ግን በጥልቅ የነፍስና የአካል ጠባሳ የተያዘች የተሰበረች አሻንጉሊት መስላ ጥግ ላይ ተቀምጣ ነበር። ካዙሚ ከባሩ ውጭ ቆሞ ተማሪዎቹ ላይ ቢናደድም ድርጊታቸውን ከማቆም ይልቅ ትኩረታቸውን ወደሱ ያዞሩትና እየሳቁበት ጀግና ይሆንክ ይመስልሃል እንዴ? የጓደኞቹ ማስጠንቀቂያ ትቶ ወደ ክፍሉ ይገባና የወደቀውን የሀሪንን ጠረጴዛና ወንበር አንስተው ወደ ነበረበት ቦታ ይመልሰዋል። በዛው ቀንም ከትምህርት ቤት ወደ ቤት የተመለሰ የሴቶች ቡድን ጫማዎችን ሲወረውሩ አይቶ መሬት ላይ የወደቁትን ጫማዎችን ሲያነሳ የሀሪ መሆናቸውን ይረዳል። የባስ ብሎም አንድ ሰው በሱ የጫማ ሳጥን ላይ ስም ጽፎበት ነበር። ካዙሚ ዝም ቢልም የአጋጣሚው ክፋት በአይምሮ ውስጥ ግን በጽናት ይቀራል። በሚቀጥለው ቀንም ከትምህርት ቤት በኋላ የሀሪን ጫማዎች እንደገና በወለሉ ላይ ተበትነው ያገኝና ካዙሚ ሰብስቦና በጥንቃቄ አጽድቶ ወደ እሱ የጫማ ሳጥን ይመልሳቸዋል። ጊዜ እያለፈ ሲሄድም ካዙሚ እሷን በትንንሽ መንገዶች በየቀኑ መርዳቱን ይቀጥላል። ከዛም አንድ ቀን በርካታ ሴቶች ያልተጠበቀ ነገር ያወራሉ። የታችኛው ክፍል ወንዶች እኮ መንገድ ዘግተው ወደ ሴቶቹ መታጠቢያ ቤት እንዳይገቡ ከለከሏቸው። የሆነን ሰው ምዛ ውስጥ ዘግተው እያሰቃዩት ነው መሰለኝ። ካዙሚ ይህንን በሰማበት ሰዓትም ተጎጂዋ ሀሪ እንደሆነች ይጠረጥርና አንዲት ሰከንድ እንኳን ሳያባክን ወደ ትምህርት ቤቱ ተመልሶ ወደ መታጠቢያ ቤቱ ሲደርስም ጥርጣሬው ትክክል እንደሆነ ያያል። ሀሪን ብቻዋን ጥግ ላይ ተቀምጣ በቅዝቃዜ የተነሳ ትንቀጠቀጥ ነበር። እሱም በፍጥነት ተጠግቶ ቁልፉን ስጪ ልክፈትልሽ። እሷን በዝምታ እያየችው በዚህ ሰዓት እሷ ለመርዳት የሚመጣ ሰው ይኖራል ብላ ስላላሰበች ማመን አልቻለችም ነበር። ካዙሚ በትህትና በርዶሻል፣ ውጪ በጣም ቅዝቃዜ ነው፣ ወደ ቤት መሄድ አትፈልጊም ብሎ ሲጠይቃት እሷ ግን ለጥቂት ጊዜ ቆይታ በጸጸት ይቅርታ ጠይቃውና ይገርመዋል። እሱም በዛ ቀን እንደተፈጠረ በመጨረሻ በግልጽ ይረዳል። ሀሪን ሆን ብላ አልጮችበትም ነበር። እሱም ልክ ሌሎቹ ሊጎዳት የመጣ ሰው መስሏት ስለነበረ በፍርሃትና ባለመተማመን ስሜት ራሷን ለመጠበቅ ስትል ነበር የጮኸችበት። እሷም በእቃ ማስቀመጫ ላይ የተለጠፈውን የስም ስቲከር አይቼዋለሁ። እሱን ያደረግከው ማንተ እንደሆንክ አውቃለሁ። ነገር ግን እንዴት አድርጌ ምስጋና መግለጽ እንዳለብኝ አላውኩም ነበር። ይህንን መስማትም የካዙሚን ልብ ያቀልለታል። ነገር ግን አሁን ዋናው ነገር እሷን ከዚህ አስከፊ ሁኔታ ማውጣት ነበር። ሀሪን በመታጠቢያ ቤት ውስጥ ለሰዓታት ተቆልፎባት ነበር። አንዳንዶቹ ተማሪዎች ውሃ ደፍተውባት በበረዶ ቅዝቃዜ ውስጥ የተንቀጠቀጠ ይተዋታል። እሷ ግን አባቴን ወይም ማየቴን ማስቸግር አልፈልግም በማለት ልብሶቿ እስኪደርቁ ድረስ በዝምታ ታጣብቅ ነበር። ይህ ንጹህና ደግ ሀሳብ ቢሆንም ልብ የሚሰብር ነበር። ካዙሚ እንደገና እባክሽ ቁልፉን ስጪኝ፣ ከዚህ መውጣት አለብሽ። እሷም የሱን ቅነትና አዛኝነት በፈገግታ ስታይ ለመጀመሪያ ጊዜ በእውነት የሚጨነቅላት ሰው እንዳለ ይሰማታል። በቅዝቃዜው ምክንያትም አካሏ ቢደክምም የቀራትን ጥንካሬ አሰባስባ ቁልፉን ሰጣውና ወዲያውኑ በሩን ይከፍተዋል። ኮቱን አውልቆ በትከሻዋ ላይ ይመለብሳታል። አንገቷንም በሻርፕ ይጠቀልላትና ካዙሚ የበለጠ ያስገረመውም የሀሪ ምላሽ ነበር። የበደሏትን ተማሪዎችን ከመክሰስ ይልቅም ስለ እነሱ በደግነት ትናገራለች። ሙሉ በሙሉ እኮ መጥፎ ሰዎች አይደሉም። ያፈሰሱብኝ ውሃ ንጹህ ነበር። እንዲሁም የመጨረሻው ባልዲ ውሃ ትንሽ ሞቂል ነበር። እሱ ግን ጨካኝነት በደግነት ሊሸፈን አይችልም በማለት ይህንን አስተሳሰብ ሊቀበሉ አልቻለም ነበር። ሁለቱም በዛ በረዶ ሌሊት ጉዟቸውን ይቀጥሉና ካዙሚ ስስ ሸሚዝ ብቻ ለብሶ ሲሄድ፣ እሷ ደግሞ በሱ ልብሶ የተጠቅልላ እንደ ትንሽ ፔንግዊን ትከተለዋለች። በጉዞ ላይም ሀሪን በትምህርት ቤት ሁሉም ሰው ይሸሸኛል፣ አይፈልጉኝም። ታዲያ አንተ ለምን ትለያለህ? ለምን ደጋግመህ ትረዳኛለህ? እሱም ከምላሽ ይልቅ የልጅነት ታሪኩን ማውራት ይጀምራል። በጣም ትንሽ እያለሁ አባቴ ሌላውን ሰው ህይወት ለማዳን ሲል ህይወቱ አለፈች። ከዛ ጊዜ ጀምሮ እውነተኛ ጀግና የመሆን ህልም አለኝ። እናቴ ሁል ጊዜ
እውነተኛ ጀግኖች ለራሳቸው ብቻ አያደርጉም፣ በችግር ጊዜ ማይተውም ትለኛለች። አባት እኔ በተወለድኩበት ቀን ነበር የሞተው፣ አይቼው አላውቅም። ነገር ግን እናቴ ስለ እሱ ስታወራ ፊቷ በኩራት ያበራ ነበር። እሷም ታሪኩን እያዳመጠች በዝምታ ትዋጣለች። በመጨረሻም ሁለቱም ወደ አንድ ትንሽ ግሮሰሪ ደርሱና ባለቤቷ አሮጌ ሴትዮም ሀሪን የደረሰባትን ስትሰማ ደንግጣ እንዲህ አይነት ጨካኝ ተማሪዎች እንዴት ይኖራሉ ብላ ትናደድና የሀሪንን የረጠበ ልብሷን ወስዳ እንዲደርቅ ታደርጋለች። ከዛም ምግቡ ሞቅ ያለ ሾርባ ጠጡ ብላ ታስተናግዳቸዋለች። ልብሶቹ እስኪደርቁ ድረስም እዛው ጥቂት ጊዜ ለማሳለፍ ይወስናሉ። ሾርባው ሲደርስም ካዙሚ የሞቀ ውሃ ይጨምርበትና 1 ደቂቃ ታግሰሽ ብይ። ሀሪንም ወዲያውኑ ትኩረቷን ግድግዳው ላይ ባለው ሰዓት ላይ ታረገውና ሙሉ ደቂቃው ካለፈ በኋላ ብቻ ሳህኑን አንስታ መብላት ትጀምራለች። ስታማስለውም ሾርባ ውስጥም 2 ተጨማሪ የሩዝ ኬኮች ነበሩ። ካዙሚ በምስጢር ጨምሮላት እንደነበረ አላየችው ነበር። ሀሪ ምግቡን በደስታ ስትመገብ ማየትም ካዙሚን ያስደስተዋል። በዛን ሰዓት የሚያደርገው ጥረት ሁሉ ዋጋ እንዳለው ይሰማዋል። ሰዎች በሷ ላይ ከፈጠሩት ምስል በታች ሀሪን ደግና ለስላሳ ሰው መሆኗን የሚረዳል። አንገቷን ደፍታ ከመሄድ ይልቅም በኩራት እንድትሄድ በራስ መተማመን እንድትናገርና ራሷን ከሌሎቹ አነስተኛ አድርጋ ማሰቧ እንድታቆም ፈልጎ አንቺ በጣም ጥሩ ሰው ነሽ፣ በእውነት ልዩ የሆነ ነገር አለሽ ይላትና እሷ መናገር አቅቷት በዝምታ ትዋጣለች። አንድ ሰውም እንዴት እንደዚህ ባለው ትዕግስትና ደግነት ሊያስተናግዳት እንደሚችል መረዳት አልቻለችም ነበር። ከዛም ካዙሚ ፈገግ ብሎ አንድን ሰው ለመርዳት ሁል ጊዜ ልዩ ምክንያት ሊኖረው ያስፈልጋል እንዴ? እሷም ዝም ብላ ብታሰበም ምን አይነት ምላሽ መስጠት እንዳለባት ግን አላውቀችም ነበር። ጥቂት ቆይቶ ካዙሚ በጨዋታ መልክ እኔ ጀግና መሆኔን ግን ለማንም ሰው እንዳትናገሪ። ለመጀመሪያ ጊዜ በእሷ ውስጥ የሆነ ነገር መቀየር ጀምሯል። ራሷን ሁል ጊዜ እንደ ደካማ ታይ የነበረችው ልጅም አሁን እንደ ቀድሞ ሆና መቅረት አልፈለገችም። የበለጠ ጠንካራ መሆን ትፈልጋለች። ነገር ግን ፍላጎቷ በቀል አልነበረም። ግባ ሙሉ በሙሉ የተለየ ነበር። በጨዋታ መልክም አንድ ቀን በሰማይ ላይ በሚበር የጠፈር መንኮራኩር ዩፎዎችን መዋጋት ፈልጋለሁ። ካዙሚ በምላሿ ግራ ይገባውና ስለምን እያወራች እንደሆነ ግን ሊገባ አልቻለም ነበር። የተረዳው ነገር ቢኖር ግን ሀሪን ዓለምን ከሌሎች ሰዎች በተለየ መንገድ እንደምትመለከት ብቻ ነበር። ከ1 ሰዓት በኋላም የሀሪ ልብሶች በመጨረሻ የሚደርቁና አሁን ሁለቱም ወደ የመንገዳቸው የሚሄዱበት ሰዓት ይደርሳል። ለመለየት ሲዘጋጁም እንኳን ካዙሚ የመጨረሻ ምክሩ ማካፈሉን ሳይረሳ በደል ከሚያደርሱብሽ ሰዎች ጋር ስትጋፈጪ በፍርሃት ከምኖር ይልቅ በራስ መተማመን ቁሚ። እንዲህ እያለም ያሞቅ ያለና የማይረሳ ሌሊትም ያልፋል። በማግስቱ ጠዋትም ካዙሚ ከቤት ሊወጣ ሲል ያችን ባለሱቅ ሴትን ያገኛታል። ለእሱ ብቻ ተብሎ የተዘጋጀ ኬክ ጋግራ ነበር። ይህንን ኬክ ለሀሪ ስጣት ስላሳዘነችኝ ነው። ጥቂት ቆይቶ ካዙሚ ኬክን በእጁ ይዞ በድልድይ ላይ ተቀምጦ አንድን ሰው ይጠብቅ ነበር። በህዝብ ቦታም ሴትን ሲጠብቅ የመጀመሪያው በመሆኑ ትንሽ ጭንቅ ብሎት ነበር። በድንገት ቀና ብሎ ሲመለከትም ሀሪን እሱ ፊት ቆማ ነበር። ከዛም አንድ የተለያየ ነገር ያስተውላል። ከዚህ በፊት ያገኛት ልጅ አትመስልም ነበር። ፀጉሯን በሌላ መንገድ አስተካክላና የበለጠ በራስ መተማመን ትታይ ነበር። ፊቷ ላይ የነበረው ሀዘንም እልም ብሎ ጠፍቶ ነበር። እሱም ፈገግ ብሎ በጣም አምሮብሻል ብሎ ኬኩን ይሰጣታል። በሀሪን አይኖች ውስጥ ያለው ድንገተኛ ደስታን አለማየት አይቻልም ነበር። ምናልባት ከዚህ በፊትም ማንም እንደዚህ ያለ ስጦታ ሰጥቷት አያውቅም ይሆናል። ካዙሚም ከእንግዲህ በየጠዋቱ እዚህ ቦታ ጠብቅሻለሁ፣ አብረን ወደ ትምህርት ቤት እንሄዳለን። እሷም የሰማችው ማመን አቅቷት ለመጀመሪያ ጊዜ በእውነት የሚጨነቅላት ሰው እንዳለ ይሰማታል። ከዛች ቀን ጀምሮም አብረው ወደ ትምህርት ቤት መሄድ ይጀምራሉ። መንገድ ላይም ስለ ብዙ የተለያዩ ነገሮችን ያወሩ ነበር። ሀሪን ከምን ጊዜውም በላይ ደስተኛ ትመስል ነበር። በዛው ሰዓትም ኦዛኪ የተባለችው የክፍል ጓደኛቸው በአቅራቢያቸው አልፋ ስትሄድም በሀሪ ላይ የታየውን ለውጥ ወዲያውኑ ታስተውላለች። ኦዛኪ ከቦርሳዋ ውስጥም የመነጽር ማስቀመጫ አውጥታ ያንን ምሽት የተፈጠረውን ነገር የሚያውቀው ካዙሚ ብቻ እንደነበረም ይታወቃል። ወደ መታጠቢያ ቤት ሄዳ በነበረበት ወቅትም የሀሪን መነጽር እዛ ወድቆ አግኝታው ስለነበረ ልትመልስላት አምጥታው ነበር። ኦዛኪም ሀሪን ሲያሰቃዩት ስላየች ታዝናታለች። አንድ ቀንም በምሳ ሰዓት ረፍት ወቅትም ካዙሚ እንደገና ሀሪ በሌሎች ተማሪዎች ስትበደልና ስትጨቆን ያያታል። በዚህ ጊዜ ግን ኦዛኪ ወደፊት መታ ከጓደኛዋ ጎን በመቆም ትከላከላታለች። ይህንን እንዳደረገችም ኦዛኪንም ማሰቃየት ይጀምራሉ። ከዚያም ያልተጠበቀ ነገር ይከሰታል። ሀሪ ወደፊት በመውጣትም ካዙሚ ቀደም ሲል ያስተማራትን ያንን አስቂኝ የጀግና እንቅስቃሴ ትኮርጀዋለች። ድፍረቷን በሙሉ አከማይታም አንድን ሰው መበደል ከፈለጋችሁ እኔን በድሉኝ፣ ጓደኞቼን ግን ተዋቸው። ንግግሯም ወዲያውኑ አንዱን ልጅ ያናድደዋል። በአቅራቢያው የነበረውን ሳጥን አንስቶም ወደ እሷ ይወረውረዋል። ሀሪን ከመምታቱ በፊትም ካዙሚ ወደፊት በመሮጥ በራሱ ይከላከለዋል። ከጥቂት ጊዜ በኋላ መምህራኑ በመጨረሻም ይደርሳሉ። እንደተለመደው ግን ጉዳቱ በሙሉ ደርሶ ካለቀ በኋላ ነበር የመጡት። አሁን ነገሩ የልጆቹን ወላጆች እስከ ማሳተፍ የደረሰም ይሆንና ሀሪ ጉዳዩ በፍጹም ወደ ወላጆች እንዲደርስ አትፈልግም ነበር። አልተጎዳሁም ብላም ተከራክራለች።
ሁኔታው እስካልባሰ ድረስም ሁሉም ነገር በመጨረሻ ጥሩ ይሆናል ብላ ታምናለች። ሃሪ ሁልጊዜም ማንኛውንም ግጭትን በሰላም እንዲፈታ ትመኛለች። ካዝሚ የእሷን ምላሽ በጸጥታም ይከታተላል። ሃሪ ደግ ልብ ያላት ሰው መሆኗም ይሰማዋል። በተመሳሳይ ጊዜ ደግሞ እሷ ከመጠን በላይ ይቅር ባይ መሆኗንም ይረዳል። ያለውን ስጋት ለእሷ ለማስረዳት ትክክለኛ ቃላትን ለማግኘትም ይታገላል። ሃሪን የመጠበቅ ቁርጠኝነቱ ከምን ጊዜውም በላይም እየተጠናከረ ይመጣል። ከዛ ጀምሮ ካዝሚ በየቀኑ በዛው መንገድ ላይ ይጠብቃታል። በየቀኑ ጠዋት አብረው ወደ ትምህርት ቤት ይሄዳሉ። ከትምህርት በኋላም አብረው ወደ ቤት ይመለሳሉ። ጊዜ እያለፈ ሲሄድም በእነሱ መካከል ያለው ርቀት ቀስ በቀስ ይጠፋል። ከዛም አንድ ቀን ካዝሚ በሃሪ እጅ ላይ አንድ ያልተለመደ ነገር ያስተውላል። በቆዳዋ ላይ የሚታይ ጥቁር ምልክት ነበር። በመጀመሪያ በሌላ ጉዳት የመጣ ሳይሆን አይቀርም ብሎም ይገምታል። እውነቱን ለማወቅ ፈልጎ ባህሪዋን በጸጥታ ይከታተላል። ጉዳዩንም ከጓደኞቹ ጋር ያወያይበትና ሳይቆይ ቁስሉ የተለየ መንስኤ ያለው እንደሚመስልም ይገባዋል። በሚቀጥለው ቀንም ለሃሪ ከረሜላ ሰጥቷት በዘዴ እጇ እንድታነሳም ይጠይቃታል። በዚህ ጊዜ ምልክቱንም በግልጽ ያየዋል። ቁስሉ የበለጠ ጥልቅ የሆነ ታሪክ የሚናገርም ይመስላል። ካዝሚ ሃሪ በትምህርት ቤት ከሚደርስባት ትንኮሳ በላይ የሆኑ ችግሮችን ደብቃ እንደሆነም መጠራጠር ይጀምራል። አንድ ቀን ከፈተና በኋላ እሷን ወደ ቤቱ ይጋብዛትና አሮጌ የጥናት ማስታወሻዎችን ላሳይሽ ፈልጌ ነው የሚል ሰበብ ያቀርብላታል። በእውነቱ ግን እሷ ያለፈችበት ስላለው ነገር የበለጠ ለማወቅ እድል ይፈልጋል። ካዝሚ ማስታወሻዎቹን ለማምጣት ወደ ላይኛ ፎቅ እንደወጣ እናት ወደ ቤት ትመለሳለች። እሷን እዛ ቁጭ ብላ ስታያትም የልጇ ፍቅረኛ እንደሆነች አድርጋ በተሳሳተ መንገድ ትገምታለች። በሞቅታ ተቀብላት የካዝሚ የልጅነት ፎቶዎችን ለእሷ ማሳየት ትጀምራለች። ብዙ ሳይቆይም የራት ሰዓት ይደርስና እናትየዋም ሃሪ አብራቸው እንድትበላ በደግነት ጋብዛታለች። ከምሽቱ 1 ሰዓት በፊትም ወደ ቤት ካልተመለሰች አባቷ ይቆጣል ብላ ፈርታ ነበር። ምላሿን የምታየው የካዝሚ እናትም የሆነ ችግር እንዳለ ይሰማታል። ለሷ በመጨነቅም በራሷ መኪና ወደ ቤቷ ልታደርሳ ትወስናለች። በመንገድ ላይ ያሉም ሃሪ በድንገት የአባቷን መኪና ታየውና በፍጥነት መስኮቱን አውርዳ ጠራዋለች። ለእሷ አስደንጋጭ በሆነ ሁኔታ ግን እሱ ሙሉ በሙሉ ችላ ይላታል። በድንገትም መኪናውን ወደ ኋላ ማስኬድ ይጀምራል። እንደ ድል ሆኖ ግን በካዝሚ እናት ፈጣን ምላሽ ምክንያትም ከባድ አደጋ ሳይደርስም ሁሉም ሰው ሳይጎዳ ይቀራል። ሃሪን የበለጠ የሚረብሻትም የአባቷ ምንም ስሜት የሌለው ፊት ነበር። የእሱ የቀዘቀዘ ባህሪ የበለጠ እንዲጨንቃት ያደርጋታል። ይህ በእንዲህ እንዳለ የካዝሚ እናት በደግነትና በአክብሮት ማውራቷን ትቀጥላለች። ጥሩ ስሜት ለመፍጠርም የተቻላትን ያህል ጥረት ታደርጋለች። ስለ ሃሪ ደግነትም ደጋግማ ስጋቷን ትገልጻለች። ውይይቱ ሲቀጥልም እናቱ ስለ ቤተሰባቸው ሁኔታ ለማወቅ ተጓጓና ልጅ ማሳደግና አረጋዊ ወላጅ ብቻ መንከባከብ ትልቅ ሸክም እንደሆነ የሚሰማታል። በዛ ጊዜ የሃሪ አባት የሃሪን አያት በአረጋዊ መንከባከቢያ ቦታ ማስቀመጡን ይናገራል። ይህንን ስትሰማም የካዝሚ እናት የበለጠ ትኩረት ትሰጣለች። ወዲያውኑም የትኛው የአረጋውያን መንከባከቢያ እንደሆነ ትጠይቃለች። አማራጭ በማጣቱም የሃሪ አባት የተቋሙን ስም ይነግራታል። ስሙ ስትሰማም የካዝሚ እናት ፈገግ ትላለች። እሷ ራሷ በዛ የአረጋዊ መንከባከቢያ ውስጥም እንደምትሰራ ትናገራለች። እንዲሁም ስለ ሃሪ አያት ማንኛውንም እርዳታ ከፈለጉ በማንኛውም ጊዜ ልታግዛቸው እንደምትችል ትነግረዋለች። በእነዛ ቃላትም የሃሪ አባት ፊት በድንገት ይቀየራል። ይህ በእንዲህ እንዳለም ሃሪ አሰቃቂ የሆነ ምስጢር ለመደበቅ በከፍተኛ ሁኔታ እየሞከረች እንደሆነ በሚያስመስል ሁኔታ በፍጥነት ሁሉም ሰው እንዲሄድ ታፋጥናለች። በሚቀጥለው ቀንም ካዝሚን የተለመደው እሷም የሚጠብቃትም ትቀራለች። በመጨነቅ ወደ መጀመሪያ ዓመት ክፍል ሄዶ ስለ እሷም ይጠይቃል። እዛም ሃሪ በዛን ቀንም ወደ ትምህርት ቤት አለመምጣቷን ይረዳል። መጥፎ ነገር ይደርስባታል ብሎ ከመጨነቅም ራሱን ማስቆም አልቻለም ነበር። ይህ በእንዲህ እንዳለም ከዚህ በፊት የረዳቻቸው ሴት አሁንም ስለ እሷ ታስባለች። እንደገና ኬክ አዘጋጅታ ካዝሚ ለእሷ እንዲሰጥላት ጠይቀዋለች። ነገር ግን በሚቀጥለው ቀን እሷ እንደገና ትቀራለች። በአካል ሊያገኛት ስላልቻለ ካዝሚ ኬኩን በጥንቃቄ በጫማ ማስቀመጫ ውስጥ ያስቀምጠዋል። በሚቀጥለው ጠዋትም እሷ በመጨረሻም ወደ ትምህርት ቤት ትመልሳለች። ማደግ ጀምሮ የነበረው ድፍረቷም ጠፍቶ ነበር። እንደገና ፊቷን ከጸጉሯ ጀርባ ደብቃ በክፍሉ ጥግ ላይ ብቻዋን ትቀመጣለች። ከዓለም ለመጥፋት እየሞከረች ይመስል ነበር። ከትምህርት በኋላ ካዝሚ ሃሪ ከጫማ ማስቀመጫው አጠገብ ቆማ ያያታል። ሊያወራት ሲልም ሃሪ በድንገት ኬኩን መሬት ላይ ትጥለዋለች። ምንም ቃል ሳትናገር ዞራም ትሮጣለች። እሱም ይከተላታል። ሊያስቆማት ሲሞክር በድንገት በድንጋጤ ትጮኻለች። በፍርሃት እጇን ከሱ ስባ ሩጫዋንም ትቀጥላለች። ካዝሚ ወደ ሩቅ ስትጣፋ ከማየት ውጪ ምንም ማድረግ አልቻለም ነበር። ለጥቂት ጊዜ የበለጠ እየተቀራረቡ የመጡ መስሎት የነበረ ቢሆንም አሁን ግን ያ ሁሉ እድገት የጠፋ ኃይል ይሰማዋል። ፊልም ተስፋ ለመቁረጥ ግን እምቢ ይላል። ምን የተከሰተ እንዳለ ለመረዳት ቆርጦ ወደ ሃሪ ቤት ይሄዳል። ከውጪ ሲያዩት ቦታውን ልክ እንደሷ ብቸኛና የተጣለ ይመስል ነበር። ስሟን ደጋግሞም ይጠራል። ምንም መልስ አልሰጠችም ነበር። ሆኖም እሷ በጸጥታ እርዳታ እየጠየቀች እንደሆነ የሚሰማውን ስሜት ማስወገድ አልቻለም ነበር። ምሽቱ ሲደርስም ካዝሚ ወደ ቤቱ ይመለሳል። በኋላም ንጹህ አየር ለማግኘት መስኮቱን ይከፍተዋል። ወደ ውጪ ሲመለከትም በድንገት ይደነግጣል።
እሷ እንደ ጸጥተኛ ጥላ በመስኮቱ ስር ቆማ ያያታል። ያለምንም አወላወል ወደ ውስጥ እንድትገባም ይጋብዛታል። ቢሆንም ግን እሷ ታምነታለች። አንዱን ያልተለመደ ጥያቄ ታቀርባለች። መብራቱን አታብራው፣ ካልሆነ ግን አልገባም። ግራ ቢገባውም ይስማማል። አንድ ወደ ውስጥ ከገባች በኋላ እሷ በጸጥታ ትናገራለች። አደጋ እየመጣ ነው፣ ጥሎ መሄድ እንዳለበት ታስጠነቅቀዋለች። ካዝሚ በቃላቷ ሙሉ በሙሉ ግራ ይገባል። ነገር ግን በመጨረሻም ሰዓት የሆነ ነገር በጭንቅላቱ ውስጥም ብልጭ ይልለታል። የምታወራው ይፎ እውነተኛ እንዳልሆነ መረዳት ይጀምራል። እሷ አባቷ ለመግለጽ የምትጠቀምበት መንገድ እንደሆነና ልትታገል የምትፈልገውም ጠላት አባቷ ራሱ እንደሆነም ይገባዋል። ካዝሚ እውነቱን ለማወቅ በከፍተኛ ሁኔታም ይፈልጋል። ሆኖም እሷ ያንኑ ማስጠንቀቂያ ደጋግማ ትናገራለች። ከዚህ ሽሽ፣ እባክሽ ሽሽ፣ ደጋግማ ትናገረዋለች። በመጨረሻም አለመረጋገጡን መሸከም አቅቶት ካዝሚ መብራቱን ያበረዋል። ክፍሉ በበራበት ሰዓትም እሱ ንግግር የሚያሳጣ ነገር ያያል። ጠባሳዎች የሃሪን ሰውነት ሸፍነውት ይታያሉ። ካዝሚ በትምህርት ቤት የሚደርስባት ጭቆና ለምን እሱ እንደጠበቀው ያህል ተጽዕኖ እንደማያሳድርባት በመጨረሻም ይገባዋል። በሚንቀጠቀጡት ቃላቶቿም አንድ አሰቃቂ ምስጢር ታወጣለች። አባቱ አያቷን ገሎ በአቅራቢያው በሚገኝ ሐይቅ ውስጥም እንደጣለው ትናገራለች። ሃሪ ይህንን ሁሉ በገዛ አይኗ ብታየም እሱን ለማስቆም ምንም አይነት ጉልበት አልነበራትም። አባቱ አደገኛ ሰው ስለሆነ እራሱን ለመጠበቅ ሲል እራሱ እንደተጎጂ አስመስሎ ክስተቶችን በማዞረም እሷን ተጠያቂ ለማድረግ ይሞክር ነበር። በሐሰት እሷን በመክሰስም ከተከሰሰው ነገር ሁሉ ጋራ ግንኙነት እንዳላት ሌሎችን ለማሳመን ይሞክራል። የካዙሚ እናትን በአረጋዊ መንከባከቢያ ውስጥም እንደምትሰራ ባወቀበት ሰዓት ፍርሃትና ድንጋጤ ይቆጣጠረዋል። እውነቱ በመጨረሻም ወደ ውጭ ሊወጣ ይችላል ብሎ ይሰጋል። ሚስጥሩ ለዘላለም ቀብሮት ለማስቀረት ሲልም የበለጠ አሰቃቂ የሆኑ ድርጊቶችን ማሰብ ይጀምራል። በሃሪ ፊት ላይ ያሉት ጠባሳዎችም የእሱ ጨካኝነት ውጤቶች ነበሩ። ካዝሚ የት እንደሚገኝ ለማወቅ ደጋግሞ ይዛትና ያስፈራራታል። እሱን ለመጠበቅ ስትልም ሃሪ ሆን ብላ የተሳሳተ አድራሻ ትሰጠዋለች። ይህንን ሁሉ ከሰማ በኋላም የካዙሚ ትልቁ ስጋትም እሱ ራሱ አይደለም፣ ብቸኛ ስጋቱ ስለሷ ነበር። ብቻዋን ከተዋት ምን ሊደርስባት እንደሚችል ማሰቡን ማቆም አልቻለም ነበር። በዚህ ጊዜም ውሳኔ ይወስናል። ምንም ነገር ቢከሰት ከጎኗ ለመቆም ይወስናል። እሷን ጥሎ ለመሄድ ምን ቢላል እሱ እዛ እስካለ ድረስ ማንም እንደገና ሊጎዳት እንደማይችል ማረጋገጥ ይፈልጋል። በጓደኛው እርዳታም የጎማ ጀልባ ተበድሮ አንድ እቅድ ያወጣል። አለማው ከሐይቁ ውስጥ ማስረጃ አውጥቶ ለባለስልጣናት ማቅረብ ነበር። ማስረጃ ማግኘት ከቻሉ ተጠያቂው ሰው በመጨረሻም ለህግ ይቀርባል። ካዙሚ ሳይክሉን በቻለው ፍጥነት ወደ ሐይቁ ይነደዋል። ሃሪ ከኋላው ተቀምጣለች። ጉዳት ቢኖርባትም ከእሱ ጋር በመሆኗ ግን ለጥቂት ጊዜ ህመሟ እንድትረሳም ያደርጋታል። ትንሽ ፈገግታ በፊቷ ላይ ይታያል። ከዛም በቀስታ ይሄ ሁሉ ሲያቅ ከኔ ጋር ትቆያለህ ብላ ጠይቀዋለች። ያለምንም አወላወለም ሁል ጊዜም ከጎንሽ ሆናለሁ ብሎ ይመልስላታል። እነዚህን ቃላቶች መስማትም ደስተኛ ያረጋታል። ለመጀመሪያ ጊዜም በእውነተኛ ደስታ ተደስታለች። እሷ ስትስቅ በማየቱም እሱም ደስ ይለዋል። ከዛም የአንቺ ደስታ ለእኔ ብርታት ይሰጠኛል፣ ምንም ነገር ቢከሰት አንቺን ጥዬሽ አልሄድም። እንደገና ልትረሳው ተቃርቦ የነበረውን ስሜትም ተለማመደዋለች። በኋላም የጎማ ጀልባ ሐይቁን ሲፈትሹት ካዝሚ ሃሪ ገለጸችለትን ሳጥን ይፈልጋል። ሊፈቱት ከሚሞክሩት ሚስጥር ጋር የተያያዘ ማስረጃ እንደያዘም ያምናሉ። ከተወሰነ ጊዜ በኋላ አንድ ቀይ ሳጥን በአቅራቢያቸው ተንሳፎ ይታያል። ወደ ጀልባው ስበውም ያወጡታል። ይከፍቱትና ነገር ግን ሳጥኑ ባዶ ሆኖ ያገኙታል። ሃሪ ወዲያውኑ የሆነ ችግር እንዳለም ትረዳለች። የምታስታውሰው ሳጥን ሰማያዊ ነበር። ይሄ ቀይ ሳጥን የእናቷ ንብረት ነበር። እስከዛ ሰዓት ድረስም ሃሪ እናቷ ቤተሰቡን ጥላ እንደሄደች ታምን ነበር። እናቷን በዚህ መንገድ ህይወቷ ማለፉንም ትረዳለች። አባትየውም ደርሶ ሁለቱንም ይጎዳቸውና ወድቀው በመጨረሻም ድፍረቷን አሰባስባ ትከላከልና ተርፎ ከዛ ይወጣሉ። ፖሊስም ይደርሳል። በመጨረሻም ስትሰቃይበት ከነበረው ህይወትም ትወጣለች። ስሟንና ሰፈሯን ቀይራ በሰላም ትኖራለች። ከካዙሚ ጋር ተራርቃ ከቆየች በኋላ በአጋጣሚ ይገናኙና ፍቅረኛሞች ይሆናሉ። በመጨረሻም ተጋብተው ደስተኛ ሲሆኑ ፊልሙ ይጠናቀቃል።